ፊልሙ ሲጀምር ዴይ የተባለ ሰው በአንድ ፎቅ ጣሪያ ላይ በርከት ካሉ ሰዎች ጋር ሲደባደብ ያሳየናል። ብቻውን ቢሆንም በቀላሉ ከሱ ጋር የተሳፈጡትን አፈር ከድቤ ያበላቸዋል። ምክንያቱም እሱ ጋንግስተር ነበርና። ዴይም ከ7 ዓመት በኋላ ጋንግስተሮች ተላቆ ወደ ኮሌጅ ይገባል። አሁን የህይወቱን አዲስ መስመር አንድ ብሎም ይጀምራል። በዚህም የሚከራይ ቤት በሚፈልግበት ጊዜ ደላላው ከዚህ በፊት አስፈሪ ታሪክ ያለውን ቤት ያሳየዋል። ቤቱም ከዚህ በፊት ሰው የሞተበትና ገደቢስ እንደሆነ ቢነግረው ያ የነሱ ዕጣ ፈንታ ነው በማለት ቤቱን ይከራያል። ታሪኩን በመቀጠል በትምህርት ቤት ውስጥ ሚስተር ፓርክ የተባለ የጂም አስተማሪ በተማሪዎቹ ሲሰደብና ሲንቋሸሽ ያሳየናል። ይህንን የተማሪዎችን ስነ ምግባር መቋቋም ያቃተው ሚስተር ፓርክም ትምህርት ቤቱን ለመልቀቅ ይወስናል። በዚህ ምክንያትም የትምህርት ቤቱ ርዕሰ መምህር አስተማሪዎችን በሙሉ ከሰበሰባቸው በኋላ በሚስተር ፓርክ ቦታ ሌላ አስተማሪ እንዲፈልጉ ይነግራቸዋል። አስተማሪዎቹም በሚስተር ፓርክ ቦታ ከተማሪዎቻቸው ስነ ምግባር አንጻር ፈልጎ ማግኘት ከባድ እንደሆነ ቢናገሩም ከአስተማሪዎቹ መካከል ሚስተር ኢም የተባለ አስተማሪ ከዚህ በፊት የሱ ተማሪ ለሆነው ለዴም ይደውልለታል። ዴምም ስራ ፍለጋ ላይ ስለነበረ የመጣለትን ጥሩ አጋጣሚ ተጠቅሞ ስራውን ለመስራትም ይስማማል። በሚቀጥለው ቀንም በስኩተር ወደ ቤት ትምህርት ቤት ሲመጣ እንመለከታለን። እየመጣ ባለበት ሰዓትም የትምህርት ቤቱ የተወሰኑ ተማሪዎች ተቀምጦ ሲጋራ ሲያጨሱ ያያቸዋል። እሱም እንዳያጨሱ ቢመክራቸውም እነሱ ግን በቀላሉ ሊፋቱት አልፈለጉም። ሊደበደቡትም ፈለጉ። እሱ ግን በቀላሉ አሸንፏቸው ስርዓት አስተምሯቸው ወደ ትምህርት ቤቱ ይሄዳል። እዛም ርዕሰ መምህሩንና ሌሎች አስተማሪዎችን ያገኛቸዋል። አስተማሪዎቹም ስለ አስቸጋሪ ተማሪዎቻቸው ከነገሩት በኋላ ሚስ ዩሪ ወደ ተመደበበት ክላስም ተወስዷለች። ዴም ወደ ክላስ ቢገባም ተማሪዎቹ ትኩረት አልሰጡትም። እሱም በዚህ በጣም ተናዶ ትኩረታቸውን ለመሳብ ስል የያዘውን ማስታወሻ በጠረጴዛው ላይ ሲመታ ሁሉም ተማሪ ዝም ጸጥ ረጭ ብሎ እሱን መከታተል ይጀምራሉ። ከተማሪዎቹ መካከል ሲያጨሱ ያገኛቸው ነበሩና ሌላ ነገር እንዳያመጣባቸው ፈሩ። እሱ ግን ስሙን በሰሌዳ ላይ ከጻፈ በኋላ ራሱን ለማስተዋወቅ ቢፈልግም ተማሪዎቹ በስሙ ሳቁበት። እሱ ግን ምንም አልመሰለው። ከክላስ በኋላም ጂሁን የተባለች ተማሪ ሌላኛዋን ተማሪ እንዴት ገንዘብ መስራት እንደሚቻልም ትጠይቃታለች። እሷም ለገንዘብ ስትል የማታደርገው ነገር የለም። በኋላም ቢዩንና ካንግ የተባሉ ሁለት ተማሪዎች ወደ ጂሁን በመቅረብ የተሻለ ስራ ያቀርቡላታል። እሷም ያለምንም ማንገራገር ስራውን መቀበል እንዳለባትም ይነግሯታል። የዛን ቀን ምሽትም ዴ ወደ ቤቱ በስኩተር በሚሄድበት ጊዜ ከጂሁን ጋርም ይጋጫል። እሱም ከወደቀበት ተነስቶ እንድትነሳ የረዳት ሳለ ቢዩንና ካንግ መጥቶ አስተማሪው ዴን በተማሪዋ ጂሁን ላይ ጾታዊ ትንኮሳ ያደረሰባት እንደሆነ የነገሩት ቪዲዮ ይቀርጹታል። በዚህ ሰዓትም ናምሁን የተባለ ሌላ ተማሪ በሳይክል መጥቶ ከካንግ ስልኩን ወስዶ ቪዲዮን ይደልትበታል። ናምሁንም በትምህርት ቤቱ ተማሪዎች የሚከበርና የሚፈራ ተማሪም ነው። ዴም ናምሁን የነሱ አለቃ ይሆናል ብሎ አስቦም ነበር። ነገር ግን እሱ ትቷቸው ይሄዳል። በሚቀጥለው ጠዋትም ናምሁን ከገርል ፍሬንዱ ከየሪን ጋር ወደ ትምህርት ቤት ሲሄድ ያሳየናል። የሪንም አንድ ደስ የሚል ዜና እንዳላት ትነግሯለች። እነሱ ይሄዱ ሳለም ከኋላቸው ቢዩን ካንና የነሱ አለቃ የሆነው ዴን ሂዩን በንዴት እነሱን እያዩ ይከተሏቸዋል። በሌላ በኩል ዴይ አስተማሪዎችን ስለ ናምሁን ይጠይቃቸዋል። እነሱም ናም ሃይ ስኩል ከመግባቱ በፊት የጋንግስተር መሪ እንደነበረና ትምህርት ቤት ከቀየረ በኋላ እንዲሁም ከገርል ፍሬንዱ ከየሪን ጋር ከተገናኘ በኋላ አደብ እንደገዛም ይነግሩታል። የሪንም የሥራ ኮንትራት ከሆነ ካምፓኒ ጋር እንደተፈራረመች ለጓደኞቿ ትነግራቸዋለች። በዚህም በጣም ሲደሰቱ እንመለከታለን። የጋንግስተር መሪ የሆነው ዴንና ቡድኑም እንኳን ደስ ያለሽ ባይሏትም ደስተኛ የሆኑ ይመስላሉ። ነገር ግን አንቺ የናምሁን አሻንጉሊት ይሏታል። በዚህም ናምሁን ትዕግስቱን አጣ። ተቁነጠነጠ። ሄዶም አነቀው። እነሱም የሪንን ገፍትሯት ከመሬት ጋርም ያጋጯታል። በዚህ ሰዓትም ኃይለኛ ድብድብ ይነሳል። ይህንን የሰማው አስተማሪያቸው ዴም ወደ ክላስ መጥቶ ካገላገላቸው በኋላ ወደ ርዕሰ መምህሩ ቢሮ ይዟቸው ይሄዳል። ርዕሰ መምህሩም ትዕግስት በማጣትና ተማሪዎችን በመደብደብ አባራለው ስለው መምህር ዴም በርዕሰ መምህሩ ፊት ተንበርክኮ ተሳስቶ ነው ያሳሳቱት በማለት ይቅርታ ይጠይቋል። ርዕሰ መምህሩም ያልተለመደውን ያስተማሩን ተግባር ካየ በኋላ ለናምሁን ሌላ አንድ እድል ይሰጠዋል። በዚህም እነ ሚስ ዩሪንን ጨምሮ ሌሎች አስተማሪዎችም ዴ ለተማሪዎቹ ያሳየውን ተግባር በማየት አደነቁትም። ከትምህርት በኋላም ዴና ሚስ ዩሪ ወደ ቤታቸው በሚሄዱበት ጊዜ ጂሁንን የፓርት ታይም ስራ የሚያሰራት አሰሪዋ ስሰድባትና ልመታት ስልን ዴ በማየቱ አሰሪዋን አስቀይሞት ጂሁንን ነፃ ያወጣታል። በዚህም ዩሪ ከበፊቱ በበለጠ ትከየፍበታለች። ይህ በእንዲህ እንዳለ ዴሁንና እሱ የሚመራቸው ጋንጎች ከጋንግስተር አለቃቸው ጋር ይገናኛሉ። በሌላ በኩል ቾ የተባለ ሌላ የጋንግስተር መሪን ከትምህርት ቤታቸው ይዞት ሄዱትም ነበር። እናም የጋንግስተር አለቃ በአንድ ትምህርት ቤት ሁለት መሪ አስፈልግም ተፋለሙና ያሸነፈው የትምህርት ቤቱ መሪ ይሆናል በማለትም ይነግራቸዋል።
ቾይም ናምሆን የሱን ቡድን እንዲቀላቀልም ጠይቋል። ነገር ግን ናም ከዚህ በኋላ በእንደዚህ አይነት ነገር ውስጥ መሳተፍ እንደማይፈልግ ይነግራቸዋል። አስተማሪው ዴም ከቀድሞ ጓደኛው የስልክ ጥሪ ደርሰዋል። ጓደኛው ችግር ውስጥ እንደሆነ ነግሮት ናና አግዛኝ ስለው ዴም እነን በቀድሞ ቦታ አትፈልገኝ አታገኘኝም ይሏል። አሁን ላይ በማስተማሩ ላይ ብቻ ማተኮሩን ይነግሯል። በሌላ በኩል ሚስተር ሊ የተባለ አስተማሪ የዴንን የኋላ ታሪኩን በትምህርት ቤት በሚስጥር ማየት ይጀምራል። ሚስተር ሊም ስለ ዴ እነ ሚስ ዩሪና ሌሎች አስተማሪዎች ባሉበት ቦታ ላይ መጥፎ ነገር መናገር ይጀምራል። ለዚህም ምክንያቱ ሚስተር ሊ ሚስ ዩሪን ስለሚወዳትና በሷና በዴ መካከል ያለውን ቅርበት ባለመውደዱና በቅናት በመነሳሳቱ ነበር። በክላስ ውስጥም ቾይ ናምሆንን የራሱ ለማድረግ በሐሳብ ተውጧል። እናም አንድ ሐሳብ ይመጣለታል። ይህም የኤደን ለተፈራረመችበት ካምፓኒ የኤደን ስታጨስ የሚያሳይ ፎቶ አሳይቶ የኤደንን ከስራ ማስባረር ነበር። ይህንን ናምሆን ሲሰማ በጣም ይናደድበታል። በኋላም ይጣላሉ። ነገር ግን የኤደን እንዳትጎዳ በማለት የቾይን ግሩፕ ለመቀላቀልም ይስማማል። የዛን ቀን ማታም የዴይ አባት ወደ ዴይ በመምጣት ስሚ በክፉ ሲወራ መስማት አልፈልግም ይሏል። ዴም አሁን አስተማሪ እንደሆነ ነግሮት ምንም አይነት ችግር ውስጥ እንደማይገባና ሌሎችም እንዳይገቡ እንደሚጠብቅም ከነገረው በኋላ አባቱ ይሄዳል። በመጨረሻም የትምህርት ቤቱን የጋንግ መሪ ሆኖ ለመመረጥ የሚደረግ የዴንና የቾይ ግሩፕ የሚፋለሙበት ቀንም ስለደረሰ ተያይዞም ማንም ወደ ማይዛቸው ጸጥ ያለ ቦታ ይሄዳሉ። የዴን ግሩፕም ናምሆን ከዚህ በኋላ ለምንም አይነት ዓላማ ከማንም ጋር ፋይት አልገጥምም ያለውን ከቾይ ጋር ሲያዩት ተገረሙ። አስተማሪዎቹም ይህንን ከሰሙ በኋላ ፊልሙን ለማየት ወደ ቦታው ለመሄድም ይወስናሉ። እየተደባደቡ ሳለም ዴ ወደ እነሱ መጥቶ አቁሙ ይላቸዋል። እነሱ ግን ከምንም አልቆጠሩትም። እሱም በመጨረሻ ሊያገላግላቸው ሲገባ መቱትም። እሱም ሊጎዳቸው አልፈለገምና ቀለል አድርጎ ይመታቸው ነበር። እነሱ ግን ስላመረሩ ናምሆን ከሱ ጋር በመሆን ከደበደቧቸው በኋላ በስርዓት አስቀምጧቸው ከዚህ በኋላ መደባደብ እንደሌለባቸውና ትምህርታቸው ላይ ብቻ ማተኮር እንዳለባቸው ሲመክራቸው ሌሎች ድብድቡን ለማየት የመጡ አስተማሪዎችም ይህንን በማየታቸው ተገረሙ። ይሁን እንጂ ትምህርት ቤቱ ዴን ተማሪዎችን እንደዚህ እንዲሆኑ ያደረከው አንተ ነህ በማለት ያባርሩታል። በዚህም በጣም አዝኖ ወደ ቤቱ ሲሄድ ናምሆንና ሌሎች ተማሪዎች ከክላሳቸው ወጥቶ ዴንን ይደግፉታል። በኋላም የዴን አባት ሊጎበኘው ወደሱ ይመጣል። አባቱም ባለመደባደብና ተማሪዎችንም እንዳይደባደቡ በማድረግ እጅግ ኮርቼባለሁ ይሏል። ፊልሙ ሲያበቃም የዴይ አባት የሚያስገነባውን ዘመናዊ ትምህርት ቤት ያሳየን ነው።